በዛሬው ዕለት በአዲስ አበባ ውስጥ 3 ለሽያጭ የቀረቡ በጥሩ ዋጋ የሚሸጡ ቤቶችን ይዤላችሁ መጥቻለሁ። ዘመናዊ ቪላ እንዲሁም 2 አፓርትመንቶችን 100% ጥንቅቅ ብለው የተሟላ ፋይልን የያዙ በፍጥነትም እንዲሸጡ የተፈለጉ ናቸው። ሙሉ መረጃቸውን አድምጡ። ወሳኝ ገዢዎች አሁኑኑ በርካሽ ቤቶችን ከኛ ጋር ሸምቱ። አብራችሁን ቆዩ። ቀዳሚ ያደረኩት የቤት መረጃ የሚሆነው ይህ የምታዩት ዘመናዊ ቪላ እስካሁን ያልተኖረበት በጥሩ ዋጋ እንድትገዙት ለሽያጭ ቀርቧል። ካሁን በፊት ከነበረበት ሊሸጥ ከታሰበበት ዋጋም ታላቅ የዋጋ ማስተካከያ ተደርጎበት ቀርቧል። እንግዲህ ይህን ቤት አያምልጣችሁ፣ ስጦታ ነው ብለን እናስባለን። 200 ካሬ ሜትር በይዞታ ሲሆን በካርታ 160 ካሬ ሜትር ነው። 2 መንገድ ተጠቃሚ ሆኖ የተቀመጠ ቤት ሲሆን 2 ማንኛውንም የቤት መኪኖች ማቆም እንዲችል ታስቦ ተገንብቷል። ታዲያ ሰፋ ብለው የተዘጋጁ እንዲሁም ሰፊ ተደርጎ የተሰራ ሳሎኖችን የያዘ ሲሆን አሁን በቀዳሚነት የምናየው ዋናውን የቤቱን ሳሎን ሲሆን ሰፊ ነው። ኦፕን ኪችን ፊት ለፊት ተገጥሞለት ይገኛል። እንዲሁም የቤቱ ከፍታ እጅግ በጣም ደስ የሚልና ጥራት ባላቸው ልቅም ጽድት ተደርጎ የተሰራ ምርጥ ቤት ነው። ሳሎኑ እንደምታዩት ሰፊ ነው። እንዲሁም የተጠቀማቸው የመብራት ስራዎችና የፊኒሽንግ ሁኔታው እጅግ በጣም ተመራጭና ቆንጆ ነው። አሁን ቀጥታ ወደ መኝታ ቤት ክፍሎች እየሄድን ያለ ነው። እንግዲህ መኝታ ቤቶች ዋናው ላይ 3 አሉ፣ 2 መታጠቢያ ቤቶች አሉ። እዚህ ላይ የምናየው በቅድሚያ የቤቱን ትልቁን መኝታ ቤት ሲሆን ፊት ለፊትም የምታዩትን ቁም ሳጥን ይዞ የሚገኝ ነው። ይህ ትልቅ መኝታ ቤት ማለት ነው። እዚህ ላይ ደግሞ መታጠቢያ ክፍሉን ይዛል። ሁሉም የሚገኙት ውስጥ ላይ ነው። ከዛ በመቀጠል እንግዲህ ከዚህ እንደወጣንም የልጆችን መኝታ ቤቶች እናያለን። ሁለቱም መኝታ ቤቶች እንግዲህ ሰፋ ብለው የተዘጋጁ ሲሆኑ አንደኛው ከሳሎን ከኦፕን ኪችኑ ጀርባ ላይ የሚገኝ ቁም ሳጥን ያለው የልጆች መኝታ ቤት ነው። መስኮት እንዲሁም ብርሃን ንፋስም እንዲያገኝ ታስቦ ተዘጋጅቶለታል። ሁለተኛው የልጆች መኝታ ቤትም ይህን ይመስላል። ይህም የተፈጥሮ ብርሃን እንዲሁም አየር እንዲያገኝ ታስቦ በጥሩ ሁኔታ የተዘጋጀ ነው። ቁም ሳጥን ግን አልተገጠመለትም። ከዛ በመቀጠል የሁለቱ መኝታ ቤቶች መታጠቢያ ክፍልም እዚህ ላይ ተገጥሞ ነው የሚገኘው። ስለዚህ ዋናው ቤት ላይ ይህ ያለ ሲሆን ወደ ሰርቪሱ ቦታ ስንሄድ ደግሞ ፊት ለፊት ከዋና ቤቱ ቀጥታ እንደወጣን የምናገኘው የቤቱን ዋና ኪችን ወይም ማብሰያ ክፍል ሲሆን ካቢኔት በዚህ በምታዩት መልኩም ተገጥሞ ይገኛል። ሰፋ ብሎ የተዘጋጀ ቆንጆ ኪችን ይዟል። ስለዚህ ከኪችኑ ጎን ላይ ደግሞ 2 ሰርቪሶችን ይዟል። አንደኛው ሰርቪስ እንግዲህ ለእንግዳ መኝታ ቤት፣ ሁለተኛው ለስራ አጋዥ ወይም ለሰራተኛ መኝታ ቤት ማድረግ የምትችሉት ነው። እንግዲህ ሁለቱም ቁልፍ ናቸው፣ ገብተን ልናያቸው አልቻልም። ከሱ በመቀጠል የላውንደሪ ማስቀመጫ እንዲሁም የውጭ ሻወር፣ ሽንት ቤት ከሰርቪሶቹ ጎን ላይ የተዘጋጀ ሲሆን ግቢው እንደምታዩት እንግዲህ 2 መኪኖችን ከዛም በላይ ማስቆም ይችላል። ነገር ግን ተለቅ ያሉ የቤት መኪኖችን በነፃነት እንዲያቆም ታስቦ የተዘጋጀ ነው። ይህ ቤት እስካሁን ያልተኖረበት ዘመናዊና ንጹህ ቤት ምንም አይነት ወጪን የማይጠይቅ አቀማመጡ ከዋና መንገድ በቅርብ ርቀት 2 መንገድን ይዞ ኮብልስቶን የተዘጋጀለት አካባቢ ነው። የመብራት የውሃ አገልግሎትም የተሟላለት። ነገ ዛሬ ሳትሉ ይህን ቤት መታችሁ ግዙት። ወሳኝ ቤት ፈላጊ ከሆናችሁ በጥሩ ዋጋ መግዛት እንደምትችሉ እንነግራችኋለን። ትክክለኛ ቤት ፈላጊዎችም እንግዲህ ደውሉ። መታችሁ ስታዩም አማራጮችን እናዘጋጅላችኋለን። በካሽ ለምትገዙ በአስቸኳይና በቅርብ ቀን ከፋይነን ካላችሁ ደግሞ ባስቀመጥንላችሁ አድራሻ መሰረት ደውላችሁ ሙሉ መረጃውንም መውሰድ ትችላላችሁ። መጣችሁ ቀጥታ ገብታችሁ እዩ፣ ሻጩንም አገኙ። ፋይሉንም በሚገባ አጣርታችሁ መግዛት ትችላላችሁ። ወሳኝና ትክክለኛ ገዥ ከሆናችሁ ብቻ ደግሞ እየመጣችሁ እዩ። ወደ ሌላኛው የዕለቱ መረጃ በቀጣይነት ያቀረብንላችሁ ደግሞ ታላቅ የዋጋ ማስተካከያ ተደርጎለት በርካሽ ዋጋ ማለት ይቻላል ለገበያ የቀረበ ባለ 3 መኝታ ቤት አፓርትመንት ሲሆን እንግዲህ እንደምታዩት ቤቱ ባዶ ነው። ወሳኝ ሻጮች ናቸው ይህን ቤት ለሽያጭ ያቀረቡት። የሚገኘው በሰሚት ካምብሪጅ ትምህርት ቤት ወይም መድኃኔዓለም ቤተክርስቲያን አካባቢ ያለ 2ኛ ፎቅ ላይ የሚገኝ 140 ካሬ ሜትር ስፋት ያለው ባለ 3 መኝታ ቤት አፓርትመንት ነው። ሁሉም ነገሮች የተሟሉለት ነው። በካሽ ለምትገዙ ታላቅ የዋጋ ማስተካከያም አድርገናል ብለዋል ሻጮቻችን።
ታዲያ ይህን ቤት እንግዲህ 3 መኝታ ቤት ያለው ሲሆን በመጀመሪያ ደረጃ እንግዲህ ወደ ቀዳሚው መኝታ ቤት ነው የምንሄደው። ትልቁ መኝታ ቤት ቁም ሳጥን በጥሩ ሁኔታ ተገጥሞለታል። ነገር ግን እኛ እንዳየነው ማስተካከያ እንዲሁም የእድሳት ሁኔታዎችን እንደሚጠይቅ ተገንዝበናል። ከትልቁ መኝታ ቤት እንግዲህ እንደወጣችሁ በረንዳ በዚህ በኩል አየር እንዲሁም ብርሃን ማግኘት ትችላላችሁ። ሰፊ ተደርጎ የተዘጋጀ ነው። የራሱ የውስጥ ሻወር፣ ሽንት ቤት የተዘጋጀለት ነው። ይህም መጠነኛ እድሳት ይጠይቃል። ምክንያቱም ቤቱ ካሁን በፊት እንግዲህ ተኑሮበታል። የተወሰነ ጊዜ እንግዲህ ሰዎች ራሳቸው ሻጮች ማለት ይቻላል እዚህ ቤት ላይ ቆይተውበታል። ታዲያ ወሳኝ ገዥ ከሆናችሁ ደግሞ ቤቱ በርካሽ ዋጋ ነው የቀረበው። ተደራድራችሁ እዚህ ላይ አሁን ከምንነግራችሁ ዋጋም አስቀንሳችሁ ብትገዙና እድሳት አድርጋችሁ መልሳችሁ ለገበያ እዛ ውጭ ግን ራሳችሁ ብትኖርበትም ቆንጆ ነው ብለን እናስባለን። ይህ የምታዩት እንግዲህ ሁለተኛው የልጆች መኝታ ቤት ነው። ከትልቁ መኝታ ቤት እንግዲህ ሰፍቶ አግኝተነዋል። በጣም ሰፊ ትልቅ መኝታ ቤት ነው። አንደኛው የልጆች መኝታ ቤት ማለት ነው። ከዚህ እንደወጣን ደግሞ ሁለተኛውን የልጆች መኝታ ቤት ከሳሎን ፊት ለፊት ይገኛል። ይህም እንግዲህ እንደምታዩት ብርሃን በዚህ መልኩ እንዲያገኝ ታስቦ የተሰራ ነው። ታዲያ የልጆች የጋራ መታጠቢያ ቤትም እዚህ ላይ ይህም የሚገኘው ከሳሎን ፊት ለፊት ነው። ምናልባት ይህንም ዲዛይን ብትቀይሩ አሪፍ ነው ብለን እናስባለን። ከዛ መቀጠል የምናየው እንግዲህ የቤቱን ዋና ኪችን ሲሆን ከሳሎን ፊት ለፊት ነው የሚገኘው ማብሰያ ክፍሉ። ከዚህ እንደወጣንም ቆንጆ ብርሃን ለማየት ካሰባችሁ በዚህ ላይ ወጣ ዘና ማለት ትችላላችሁ። ታዲያ ሳሎኑ እንደምታዩት እንግዲህ ሰፊ ነው። የፊኒሽንግ ሁኔታው በእርግጥ ቆንጆ ነበር፣ ነገር ግን ስለተኖረበት አንዳንድ እድሳቶችን ይጠይቃል። ስለዚህ ይህን ቤት 12 ሚሊዮን ብር አሁን ለሽያጭ የቀረበበት ዋጋ ነው። ከአሁን በፊት እንግዲህ 15 ሚሊዮን ብር ተብሎ ቀርቦ ነበር። ነገር ግን የቤቱን ገበያ ግንዛቤ ውስጥ በማስገባት ታላቅ የዋጋ ማስተካከያ ተደርጎ ነው ለሽያጭ የቀረበው። ስለዚህ ቤቱን አይታችሁ ወደዳችሁ መታችሁ እዩና ከሻጩ ጋር መደራደር ዋጋ መስጠት ትችላላችሁ። የሚገኘው ዋናው አስፓልት ላይ ነው። ግራውንድ ላይ ማንኛውም የንግድ አገልግሎት፣ ባንኮች እንዲሁም በቅርብ ርቀት ካምብሪጅ ትምህርት ቤትን ታገኛላችሁ። ለማንኛውም ሁኔታ እጅግ በጣም ወሳኝ አካባቢ ላይ የሚገኝ ቤት ነው። ገዝታችሁ ብታከራዩት በጥሩ ብር ብትኖሩበት ደግሞ ቆንጆ ሎኬሽን ላይ የሚገኝ ነው። ስለዚህ ይህንን ቤት መታችሁ እዩት። እጅግ በጥሩ ዋጋም ትገዙታላችሁ ብለን እንጠብቃለን። ወሳኝ ገዥ ግን ይምጣና እንደራደር፣ ዋጋ ይስጥም ተብላችኋል። ሶስተኛው መረጃችንም የአፓርትመንት ነው። 100% ጥንቅቅ ብሎ ዲጂታል ካርታን ይዞ ለሽያጭ የቀረበ ቤት ነው። ይህ የምታዩት ሳሎኑ ሲሆን ባለ 3 መኝታ ቤት 94 ካሬ ሜትር አያት አደባባዩ ጫፍ ላይ የሚገኝ ባለ 3 መኝታ ቤት ነው። ታዲያ ሁሉም ነገሮች የተሟሉለት ሲሆን ይህን ቤት እንግዲህ ቁም ሳጥን እንዲሁም ካቢኔት በጥሩ ሁኔታ የተገጠመለት ነው። ወሳኝና ትክክለኛ ገዥ ሆናችሁ በካሽ ብቻ ወሳኝ ገዥ ይምጣ በዋጋ እንጣለም ተብላችኋል። አስተያየት እንደሚደረግም ተነግሮናል። በቅድሚያ እንግዲህ የምናየው ትልቁን የቤቱን መኝታ ቤት ሲሆን ይህ የምታዩት መኝታ ቤት ነው። ብርሃን በዚህ መልኩ መስኮት ፊት ለፊት ተሰርቷል። ቁም ሳጥንም ጥራት ባለው ማቴሪያል ተገጥሞላችሁ ነው የሚገኘው። ከዛ መቀጠል ውስጥ ላይም እዚሁ ላይ ሻወር ቤቱ በዚህ በምታዩት መልኩ ተሰርቶ ነው ያለው። ካሁን በፊት አልተኖረበትም፣ ጥንቅቅ ብሎ እንዳለቀ ነው የሚገኘው። ሁለተኛው የልጆች መኝታ ቤትም እዚህ ላይ ፊት ለፊት እንደምታዩት ቁም ሳጥን ተገጥሞለት ይገኛል። ታዲያ የልጆችም የጋራ ሻወር ቤት እዚህ ላይ የተቀመጠ ሲሆን ሶስተኛው ወይም የልጆች ሁለተኛው መኝታ ቤት እዚህ ላይ ነው የሚገኘው። ስለዚህ ይህን ቤት እንግዲህ 3 መኝታ ቤት፣ 1 ሳሎን እንዲሁም 1 ኪችን እና 2 መታጠቢያ ቤቶችን ይዞ የሚገኝ ሲሆን 94 ካሬ ሜትር የካርታ ስፋት ያለው ነው። እንግዲህ ኪችኑም በዚህ በምታዩት መልኩ ካቢኔት ተገጥሞለት የሚገኝ ሲሆን የሚገኘው 3ኛ ፎቅ ላይ ከአስፓልት እንደወረዳችሁ የምታገኙት ነው። ለማንኛውም ይህን ቤት የምትፈልጉ መታችሁ እዩትና ዋጋም ተደራደሩ። ነገር ግን አሁን ለሽያጭ የቀረበበት 9 ሚሊዮን ብር ነው። አነሰም ማድረግም የቻላችሁትን ያክል ማስቀነስ ትችላላችሁ። ታዲያ ይህ ቤት ሁሉም 100% ጥንቅቅ ብሎ ያለቀለት ዘመናዊ ቤት፣ ወሳኝ ሻጭ ነው። አልተከራየም። ቤቱ ባዶ ነው የሚገኘው።
ቁልፉ እጃችን ላይ ነው ያለው። በፈለጋችሁ ሰዓት ቀድማችሁ ደውላችሁ ማየት ትችላላችሁ። ዛሬ ያቀረብኩላችሁ ሶስቱም ቤቶች ወሳኝ ሻጮች ያደረሱን የቤት መረጃና እጃችን ላይ ያለ ሲሆን በማንኛውም ሰዓት እየደወላችሁ እየመጣችሁ ማየት ትችላላችሁ። በውጭ ያላችሁን ታማኝ ወኪሎቻችሁን ዘመድ አዝማድ በመላክ ማሳየት እንችላለን። ወሳኝ ግን ስትሆኑ ብቻ ደግሞ እየደወላችሁ መጣችሁ ማየት ትችላላችሁ። ሰላም ሁኑ።